አርሰናል ከ20 ዓመታት በኋላ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን የዋንጫ ጨዋታ ሲጫወት ልናየው ነው። ሜይ 30 በሃንጋሪ ቡዳፔስት ወይ ፓሪስ ሳን ጀርማን ወይ ባየር ሚዩኒክን አርሰናል በክብር ይገጥማል። ከሆነለት ከተሳካለት ደግሞ በታሪክ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ ሲያሸንፍ ልናየው እንችላለን። ትላንት ሰሜን ለንደን እጅግ በጣም ከፍ ባለ የደስታ ስሜት ሲነድ አምሽቷል። ኤምሬትስ ስቴዲየም በታሪኩ ለመጀመሪያ ጊዜ ልዩ የሆነ የተባለውን ድባብ ፈጥሯል። ይህ አርቴታንም እነ ዴቪድ ራያንም ቡካዮ ሳካንም አስገርሟቸዋል፣ አስደስቷቸዋል። ከሁለት አስርተ ዓመታት በኋላ ወደ አውሮፓ ቻምፒዮንስ ሊግ አርሰናል እንዲያልፍ በከፍተኛ ደረጃ ረድቷቸዋል። ከጨዋታ በኋላ የተናገሩት ይሄንኑ ነው። ጨዋታው ከመጀመሩ በፊት በስቴዲየሙ አካባቢ በሚገኝ አደባባይ ጀምሮ ስቴዲየም ውስጥም እንደዚሁም ጨዋታው ከተጠናቀቀ በኋላ የአርሰናል ደጋፊዎች ላይ እንዲህ ያለውን የደስታ እንዲህ ያለውን የኩራት ስሜት ማየት እንዴት ደስ እንደሚያሰኝ ብሏል አርቴታ። የአርሰናል ደጋፊዎች ልዩ የተባለው ድጋፍ፣ የአርሰናል ተጫዋቾች ልዩ ተጋድለው፣ የቡካዮ ሳካ የቪክቶር ዮኮሬሽ አስገራሚ ብቃት አርሰናል አትሌቲኮ ማድሪድን በድምሩ 2-1 በሆነ ውጤት አሸንፎ ወደ ቻምፒዮንስ ሊግ የዋንጫ ፍልሚያ እንዲሸጋገር አድርጎታል። አርሰናል ይገባዋል። በአውሮፓ ቻምፒዮንስ ሊግ እስከ ትላንትና ምሽቱ ያደረገው ጨዋታ ድረስ አርሰናል ሽንፈት የሚባለውን ነገር አልቀመሰም። ካደረጋቸው ጨዋታዎች ወደ 9 የሚደርሱትን በክሊን ሺት ነው የጨረሰው። አሁን ወይ ፓሪስ ሳን ጀርማን ወይ ባየር ሚዩኒክን መፋለምና ዋንጫውን በታሪኩ ለመጀመሪያ ጊዜ ማሸነፍ የሚችልበት እድል በእጁ ገብቷል። አርሰናል ይህንን ካደረገ ምናልባትም በአርሰናል ታሪክ ይህ የግንቦት ወር መጨረሻ ልዩ የሚባል አጋጣሚን ይዞ መጥቷል ማለት እንችላለን። ምክንያቱም ሜይ 24 የእንግሊዝ ፕሪሚየር ሊግ ይጠናቀቃል። አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ የራሱን እድል በራሱ ይወስናል። ከሌላ የሚጠብቀው ውለታ አሁን የለም። ሜይ 30 ደግሞ በቻምፒዮንስ ሊግ ወይ ፓሪስ ሰን ጀርማን ወይ ባየር ሚዩኒክን ይገጥማል። ስለዚህ ይህ የግንቦት ወር ከመጠናቀቁ አስቀድሞ አርሰናል አዲስ የታሪክ ምዕራፍ በድል በክብር ሊከፍት የሚችልበት እድል እጁ ላይ አለ። ይሄ ነው የኩራቱ ስሜት፣ ይሄ ነው የደስታው ስሜት ምክንያት። አርሰናል በአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ አለበት። ደስ የሚል ድባብ፣ ደስ የሚል የኩራት ስሜትን አይተናል። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እናንተም ይህንን ስለምታደርጉ እጅግ በጣም አድርገን እናመሰግናለን። የአርሰናልና የአትሌቲኮ ማድሪድ የትላንትናው ምሽት የአውሮፓ ቻምፒዮንስ ሊግ ጨዋታ እጅግ በጣም ከፍተኛ የደስታ ስሜትን ለአርሰናል ደጋፊዎች የፈጠረ ነበር። አርሰናል 2 አትሌቲኮ ማድሪድ 1 ሆኗል በድምር ውጤታቸው። ይህም አርሰናልን አሳልፎ አትሌቲኮ ማድሪድን ደግሞ ሸኝቶታል። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኒ አርሰናል ይገባዋልና እንኳን ደስ አላችሁ ልላቸው እወዳለሁ አለ። በጨዋታው ላይ ስለተከሰቱት ነገሮች፣ በጨዋታው ላይ ስለነበሩት አጠቃላይ እንቅስቃሴዎች እና የዳኝነት ውሳኔዎችም ዲየጎ ሲሞኒ ተጠይቀው ነበር። አሁን ወጥተናል፣ አርሰናል ደግሞ ይገባዋልና ወደ ቻምፒዮንስ ሊግ ፍጻሜ አልፏል። ለአሰልጣኙም ለአርሰናል ተጫዋቾችም እጅግ የከበረ የክብር ስሜት አለኝ፣ በጣም ከፍ ያለ ብለዋል። ስለዚህ በጣም የምወዳቸው በጣም የማደንቃቸው ተጫዋቾች ናቸው፣ ይገባቸዋል፣ በፋይናሉ የሚሆነውን እናያለን የሚል አስተያየትን ሰጥቷል። ይህንን ጨዋታ በተመለከተ ከመነጋገራችን በፊት አስቀድመን ትናንት ከጨዋታው በፊት የተናገርነው ነገር ነበር።
በኤምሬትስ ስቴዲየም ጨዋታው በሚደረግበት ወቅት የአርሰናል ደጋፊዎች ስለሚኖራቸው ሚና፣ ሊጫወቱ ስለሚገባቸው ሚና፣ ያ ሚና ደግሞ የአርሰናል ተጫዋቾችን ምን ያህል ወደ ድል፣ ወደ አሸናፊነት፣ ወደ ተሻለ ስሜት፣ ወደ ተሻለ የማድረግ የመፈጸም አቅም ፑሽ ሊያደርጋቸው እንደሚችል ስንናገር ነበረ። የሆነውም ይሻላል ያልነው ነው፣ የሆነውም የተናገርነው ነው። የእውነት ለመናገር ይሄንን በተመለከተ ከነ ቴሪ ዳኒን ኦንሪ ጋራ ዴቪድ ራያ ቆይታ ነበረው፣ ቡካዮ ሳካ ቆይታ ነበረው። አርቴታ እንደዚሁ በተለያዩ የጋዜጣዊ መግለጫዎች ላይ ተሳትፎ ሲያደርግ ነበረ። አብዛኞቹ የአርሰናል ሰዎች፣ አብዛኞቹ የአርሰናል ተጠያቂ ተጫዋቾችና አሰልጣኙም ጭምር በስቴዲየም ውስጥ የነበረው ድባብ ምን ያህል ለውጤታማነታቸው ትልቅ አስተዋጽኦ እንዳደረገ ነው። አሁን ይህንን ስናነሳ አስቀድመን መናገር ያለብን አርሰናል በአውሮፓ ቻምፒዮንስ ሊግ ዘንድሮ የሊግ ፌዙን አንደኛ ሆኖ ነው ያጠናቀቀው። ይሄ አንደኝነት ደግሞ ለአርሰናል ከ8ቱ የሊግ ፌዝ ጨዋታዎች በኋላ በመጡት የጥሎ ማለፍ ጨዋታዎች የራውንድ ኦፍ 16ም የኳርተር ፋይናልም አሁን ትላንት የተጠናቀቀው የሰሚ ፋይናልም ጨዋታ ላይ ሰከንድ ሌጉን በሜዳው በኤምሬትስ ስቴዲየም እንዲያደርግ እድል ሰጥቶታል። ያ ማለት የጥሎ ማለፍ ጨዋታዎቹን የመልስ ግጥሚያዎች በኤምሬትስ ስቴዲየም ነው የሚያደርገው። ይሄ ደግሞ የትላንትናው አይነት ድባብ፣ የትላንትናው አይነት የአርሰናል ደጋፊዎች እገዛ የአርሰናል ተጫዋቾች እንዲደርሳቸውና ያንን እንዲቋደሱ አድርጓቸዋል። ለውጤታችን ማማር፣ ሜዳ ላይ ለነበረን ጥሩ እንቅስቃሴ ውጤቱን ደግሞ በአሸናፊነት ለማጠናቀቃችን የደጋፊዎቻችን ሚና የተለየ ነው። ኤምሬትስን በዚህ አይነት ድባብ ሄንሪም ምን ያይቸው አላቅም አለ። የቀድሞ ተጫዋቾቹም እንደዚህ የመሰከሩ፣ የአሁኖቹም ተጫዋቾች ደግሞ በደንብ ነው ፑሽ ያደረጉን አለ። በቃ ገና አደባባዩ ጋር ደርሰን ደጋፊዎቹ እንደዛ ሲሆኑ ስናይ የተለየ ነገር ማድረግ እንደሚጠበቅብን ገብቶናል አለ አርቴታ፣ ገብቶናል አለ ዴቪድ ራያ። በቃ ለዚህ ደጋፊ፣ ለዚህ ረጅም ጊዜ በትዕግስት ለጠበቀ የአርሰናል ወዳጅ፣ የአርሰናል ደጋፊ የሆነ ነገር መፍጠር መቻል አለብን፣ የሆነ ነገር መስጠት መቻል አለብን የሚል ስሜት ከጨዋታው መጀመር አስቀድሞ ነው የተሰማን። ደጋፊው አይን ላይ የኩራት ስሜት ማየት ናፍቆኝ ነበር አለ አርቴታ። ይህንን ስሜት ስላየሁት እጅግ በጣም ደስ ብሎኛል የሚል አስተያየትን ሰጥቷል። ስለዚህ የሊግ ፌዙን አንደኛ ሆኖ መጨረስና የጥሎ ማለፍ ጨዋታዎችን የመልስ ጨዋታ በሜዳው ማድረግ ለአርሰናል ትርጉሙም ጥቅሙም ብዙ ነበረ ብለን ብንናገር ትክክል ነው የምንሆነው። በአደባባዩ ላይ የአርሰናል ደጋፊዎች የአርሰናል ተጫዋቾችን የያዘው ባስ ሲደርስ የነበራቸው የድጋፍ ስሜት የነበራችሁ አይዟችሁ ባይነት ከጎናችሁ ነን የሚለው ድምጻቸው አርሰናልን አበርትቷል። የአትሌቲኮ ማድሪድ ተጫዋቾችን የያዘው ባስ ሲደርስ ደግሞ እንዳይረጋጉ ለማድረግ ይሄ በቃ ከፍተኛ የሚባል ጫና የመፍጠርን ስራ ሲሰሩ ነበረ። ይሄ ነው ድጋፍ ማለት። የአርሰናል ደጋፊዎች ሚናቸው መተቸት አይደለም። የአርሰናል ደጋፊዎች ሚናቸው ቡድናቸው እንደ ትናንትናው ያለ ድል፣ እንደ ትናንትናው ያለ አጋጣሚውም ከ2 አስርት ዓመታት በኋላ አርሰናልን በአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ሲፋለም እንድናየው ማገዝ ነው። ይህንን አጋጣሚ መፍጠር ነው። ትናንት ለአርሰናል ቡካዮ ሳካ ድንቅ ነበረ። ቪክቶር ዮኬሬሽ እንዴት ብለን ልንናገር እንደምንችል ባላውቅ ቪክቶር ዮኬሬሽ በእውነት ለመናገር በአርቴታም በዴቪድ ራያም በእግር ኳስ ተንታኞችም እኛም ጨዋታውን ባየነው ሰዎች በጣም መደነቅ አለበት። ጎል ስላላገባ ብቻ አይደለም የሚለካው። በጨዋታው ላይ ነገሮች ለአትሌቲኮ ማድሪድ አስቸጋሪ እንዲሆን፣ ነገሮች ለአርሰናል ምቹ እንዲሆን ቪክቶር ዮኬሬሽ የነበረው ሚና የሚደንቅ ነበረ። ስለዚህ እንዲህ ያለውን አይነት ቪክቶር ዮኬሬሽ ነው አርሰናል ይፈልጋል ይገባዋል ስንል የነበረው፣ ይሄም ተገኝቷል። ስለዚህ እንዲህ ያለውን የቡካዮ ሳካን የቪክቶር ዮኬሬሽን ጉብዝና አድንቀን ብቻ ልንተወው አንችልም። ደጋፊውም ለትላንትናው ድል መገኘት ትልቅ አስተዋጽኦ ነበረው። በስቴዲየም ውስጥ ያየነው ይሄ ቲፎ ከጨዋታው በፊትም ስንገልጸው የነበረው በኤምሬትስ ስቴዲየምም በጣም ግዙፉ ቲፎ ነው ተብሏል። ስለዚህ እንዲህ ያለው ዝግጅት ከደጋፊዎች
የሚጋባ ስሜት ተጫዋቾቹ ላይ እንዲፈጠር አድርጓል። ያንን በኃላፊነት ወስደነዋል ብለዋል ተጫዋቾቹም። ስኬት ማለት እንዲህ ተጋግዘህ የምታመጣው እንጂ ደጋፊ ነኝ ተጫዋቾቹ ልክ ሲሆኑ ከጎናቸው ነኝ፣ ሲሳሳቱ ወይም ደግሞ አቅም ሲያጥራቸው ወይም ፍርሃት ውስጣቸው ሲገባ ፈርተዋል ብዬ ልተቻቸው አይደለም። እዛው የጨዋታው እዛው የትግሉ አካል መሆንን ይጠይቃል ነው። ስለዚህ የደጋፊዎቹ ሚና ትላንት ልዩ ነበረ። ደግሞም ጨዋታው በአርሰናል አሸናፊነት ሲጠናቀቅ የነበራቸው የደስታ ስሜትም ረጅም ጊዜን የወሰደ የደስታ ስሜቱም የሚጋባ ነበር። አሁን በአርሰናል ቤት ከ2 አስርተ ዓመታት በኋላ ላለፉት 20 ዓመታት ያልተቻለው ተችሏል። ታሪክ ተሰርቷል። አርሰናል በቻምፒዮንስ ሊግ የፍጻሜ ጨዋታ አለበት። ሁለተኛው መነሳት ያለበት ነጥብ የአርቴታ የተጫዋቾች አሰላለፍ ውሳኔ ነው። አርሰናልና ፉልሃም ሲጫወቱ ብዙዎቻችን የአርቴታን አሰላለፍ እነ ዙቢሜንዲን ለማሳረፍ ሲባል የተደረገ የአውሮፓ ቻምፒዮንስ ሊጉን የመልስ ጨዋታ ከግምት ውስጥ ያስገባ የማይመለስበት ምርጫ ነበር የመሰለን። አሁን በዚህ ወሳኝ በሚባለው ጨዋታ ስኬሊን እንደገና የመሃል ሜዳው አካል አደረገው። ሚድፊልደሩ ላይ ከዴክላን ራይስ ጋር እንዲጣምር አደረገው። ዙቢሜንዲን መልሶ አልጠራውም። እንግዲህ በጣም ልምድ አላቸው ከሚባሉት የአትሌቲኮ ማድሪድ ተጫዋቾች ጋር ስኬሊ በእድሜ ትንሹ ስኬሊ እዛ ቦታ ላይ ልምድ አልባ ከመሆኑ አንጻር ወዘ ቢግ ሪስክ እና እንዴት ይህንን ወሰንክ ብለው ጠየቁት አርቴታን። ይህንን እንዴት እንደወሰነ ሲያብራራ እንትኔን ላፕቶፔን ብታዩት አለ። ላፕቶፔን ብታዩት ስንቴ እንደተሰረዘ ስንቴ አማራጮች እንደተሰሩ ከማን ይልቅ ማን ይሻለኛል የትኛውን ውሳኔ ልወስን በቃ እንዲህ በጣም ብዙ አውጥቻለሁ፣ በጣም ብዙ አውርጃለሁ አለ። መጨረሻ ላይ ግን ገት ፊሊንጌን ነው በቃ ውስጤ የነበረውን ስሜት ነው የተከተልኩት አለ። እንኳንም አደረግኩት ብሏል። የምርም እንኳን አደረገው። የምርም ለነ ዙቢሜንዲ የነበረን የመጨረሻ ሰሞን አስተያየት ዙቢሜንዲ ለአርሰናል በዘንድሮ የውድድር ዓመት የእውነት ለመናገር ትልቅ አገልግሎት ሰጥቷል። ግን ሌትሊ ሚያዚያ ላይ አርሰናል የውጤት ማጣት ሲያጋጥመው የዙቢሜንዲ እየደከመ መምጣት ይስተዋል ነበር። እንደ መጀመሪያው ሰሞን መሆን እንዳቃተው ለመረዳት ከባድ አልነበረም። ስለዚህ እንዲህ ባለ ሁኔታ ለዙቢሜንዲ ድል ከመስጠት በፉልሃሙ ጨዋታ ለታየበት ብርታት ዋጋ ክብር ሰጥቶ ስኬሊን በዚህ መጠን ለአርሰናል ትልቅ ትርጉም ባለው ጨዋታ ላይ የመጀመሪያ ተሰላፊ ማድረግ ወዘ ቢግ ሪስክ፣ ግን ደግሞ በቃ ለአርሰናል በጣም የጠቀመ በጣም ትክክለኛ ውስጥ ቀላል አልነበረም ብሏል አርቴታ። ይህንን ለመወሰን ቀላል አይደለም። በጣም ብዙ አማራጭ አሰላለፎችን ሳወጣ ሳወርድ ቆይቻለሁ። መጨረሻ ላይ ግን ውስጤ ይሄንን አድርጋለኝ ያለኝን አድርጋለሁ። በውሳኔው በጣም ደስተኛ ነው። እንኳንም አደረግኩት ብሏል። ይሄ ለነ ሂንካፔ፣ ይሄ ለነ ዙቢሜንዲ፣ ይሄ ለሌሎቹም የአርሰናል ተጫዋቾች ትልቅ መልእክት የሚያስተላልፍ ነው። ሰንበዴ አለ እኔ ቢያቅተኝ እኔ ብዘናጋ እኔ ክፍተት ብፈጥር ሰንበዴ አለ ያንን ቦታ ሊተካ የሚችል የሚለውን ሐሳብ የሚያሳይ ነው። ሉዊስ ስኬሊ ትላንትና የሆነ ጨዋታው መጀመሪያ ላይ ሊያቀተው ነው እንዲህ አይነት ስሜት ፈጥሮብን ነበር። በኋላ ላይ ግን ኃላፊነቱን በሚገባና በሚያምር መንገድ ሲወጣ ነው ያመሸው። ሉዊስ ስኬሊ በአካዳሚ ተጫዋችነቱ በሚድፊልደርነት ብዙ ጨዋታዎችን ተጫውቷል። በስታርተርነት ግን በአውሮፓ ቻምፒዮንስ ሊግ ለመጀመሪያ ጊዜ ነው ሚድፊልዱ ላይ የተጫወተው። በተለያዩ ጨዋታዎች ላይ ያንን ኃላፊነት በጨዋታዎች መሃል ላይ እንዲወጣ ሲደረግ መቆየቱን ግን እናስታውሳለን። በፉልሃሙም ጨዋታ በትናንትናውም ጨዋታ ሉዊስ ስኬሊ በጣም ጥሩ የሚባል አገልግሎትን ሰጥቷል። አርሰናል ቤት አሁን እጅግ ወሳኝ በሚባለው ምዕራፍ እንዲህ ያለው መነቃቃት ለመፈጠሩ በድንገት ድርሻ ተወጥቷል። እንግዲህ እሱ በግራ መስመር በኩል እንዲከላከል ነበር ኃላፊነት ብዙ ጊዜ የሚሰጠው። እዛ ቦታ ላይ ሂንካፔ፣ እዛ ቦታ ላይ ካላፊዮሪ ቦታውን ነጠቁት። በዘንድሮ የውድድር ዓመት መልኩን በደንብ አላየነውም፣ በደንብ እንዲጫወት ስላልተደረገ። አሁን ወሳኙ ወቅት ላይ ግን ስሙን ደጋግመን የምናነሳው ተጫዋች ሆኖ መጣ። አርቴታም ወሰነ፣ ሉዊስ ስኬሊም አላሳፈረውም። ቀጣዩ የሚሆነው ነገር ምንድን ነው ያን እንደሆነ ምንም ጥርጥር የለውም። ከባየር ሚዩኒክ ወይም ደግሞ ከፒኤስጂ ጋር የሚደረግ የዋንጫ ጨዋታ አለ።
ሜይ 30 አርሰናል እዛ ጨዋታ ላይ እንዳለበት አውቋል። ፒኤስጂ እና ባየር ሚዩኒክ ደግሞ መኖር አለመኖራቸውን ዛሬ ያውቃሉ። ግን አስቀድመን የሁለቱ አሸናፊ ማንም ይሁን ማን አርሰናል ከፒኤስጂም አርሰናል ከባየር ሚዩኒክ ጋራም ሲጫወት አንደርዶግ ነው ወይም ዝቅተኛ ግምት ነው ወይ የሚሰጠው የሚል ጥያቄ አሁንም ድረስ እየተነሳ ነው ያለው። ምክንያቱም ፓሪስ ሰን ጀርማንና ባየር ሚዩኒክ ባለፈው ሳምንት ያደረጉትን ጨዋታ 5-4 ፒኤስጂ ሲያሸንፍ ያሳዩትን እንቅስቃሴ ያስተዋሉ በሙሉ አትሌቲኮ ማድሪድም ማሸነፈ፣ አርሰናልም ማሸነፈ፣ በዋንጫው ጨዋታ በፒኤስጂ ወይ በባየር ሚዩኒክ መሸነፋቸውና ዋንጫ ማጣታቸው አይቀርም ብለው ሲናገሩ ነበረ። በእርግጥ እነ ክላረንስ ሲዶርፍ አይነት ሰዎች ደግሞ የለም የአውሮፓ ቻምፒዮንስ ሊግን ለማሸነፍ እንደ አርሰናል ያለ እጅግ በጣም የሚደንቅ ከ13 የቻምፒዮንስ ሊግ ጨዋታዎች በ9 ክሊንሺት የሚጠብቅ ቡድን የተሻለ እድል አለው፣ መከላከል ዋንጫን ለማሸነፍ ወሳኝ ነው ብለው ለአርሰናል ይሟገታሉ። አርሰናል አትሌቲኮ ማድሪድ ሸኝቶታል። በቻምፒዮንስ ሊግ የዋንጫ ጨዋታ አለበት። ወይ ፒኤስጂን ወይ ባየር ሚዩኒክን ይገጥማል። እውነት ለአርሰናል እንዲህ የሆነ ዝቅተኛ ግምት መስጠት ይቻላል ተገቢስ ነው ወይ ብለው የእግር ኳስ ተንታኞች እየጠየቁ ይገኛሉ። እንግዲህ አርሰናል አሁንም በብዙ የእግር ኳስ ገማቾች የእግር ኳስ አስተያየት ሰጪዎች አውትሳይደር ሊሆን ይችላል በቻምፒዮንስ ሊጉ ፒኤስጂን ወይም ባየር ሚዩኒክን ሲገጥም። ነገር ግን ደግሞ አንድ የእግር ኳስ ተንታኝ ያለውን እንንገራችሁና የእናንተንም ሀሳብ በዚህ ጉዳይ ላይ ብትሰጡት በጣም ደስ ይለኛል። በቦክሲንግ ወይም በቦክስ ስፖርት አንድ የሚባል አባባል አለ። ስታይል ሜክስ ፋይት ይላሉ። በቃ ስታይል ሜክ ፋይት ይላሉ። ነገር ግን ደግሞ የሆነን ለመናገር ቤስት ላትሆን ትችላለህ በአንዳንድ ነገሮች። በጣም ትልቁ አቅም አንተ ጋር ላይኖር ይችላል በአንዳንድ ነገሮች። በዋናነት የቦክሱን ውድድር ለማሸነፍ የሚረዳ የተጋጣሚህን ታክቲክ ማክሸፍ ነው። የሱን የቡጢ አሰነሳዘር፣ የሱን መከላከል፣ የሱን የቦክሲንግ ስታይል ማክሸፍ ከቻልክ ለማሸነፍ ትልቅ እድል አለ ይባላል በቦክስ። ይሄንን በቦክስ የሚባለውን ነገር ልዋስና በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታም አርሰናል ከፒኤስጂ አርሰናል ወይ ከባየር ሚዩኒክ ጋር ሲጫወት የእነዚህን ክለቦች ታክቲክ ኒውሊፋይ ሊያከሽፍባቸው የሚችልበት እድል አለ። አርሰናል እንደ ፒኤስጂ ወይም እንደ ባየር ሚዩኒክ ፍሪ ፍሎዊንግ የሆነ በጣም ፍሰት ያለውን እግር ኳስ ለመጫወት ላይመርጥ ይችላል። በማጥቃት እንቅስቃሴ የበለጠ ከቆሙ ኳሶች መጠቀምን ሊመርጥ ይችላል። ያ ያዋጣኛል ሊል ይችላል። እንደ ፒኤስጂ እንደ ባየር ሚዩኒክ ላይሆን ይችላል። ነገር ግን የአርሰናል ተከላካዮች በቡዳፔስት ፒኤስጂን ወይም ባየር ሚዩኒክን ፍራስትሬት ለማድረግ የተለየ አቅም የተለየ ጉብዝና አላቸው። ሉዊስ ኤንሪኬን ወይም ቪንሴንት ኮምፓኒን በዚህ የመከላከል በዚህ ታክቲካል ጉብዝናቸው ሊያበሳጯቸው ይችላሉ። አዎ ወረቀት ላይ ፒኤስጂም ባየር ሚዩኒክም የተሻለ የማሸነፍ እድል ያለው መስሎ ሊታይ ይችላል። ነገር ግን አርሰናል ጋር አሁን የተፈጠረው የምሽት መነቃቃት የምንም ነገር የማድረግ አቅም አብሯቸው እንዳለ እንድንረዳ ያደርጋል የሚል አስተያየትን ይሰጣሉ። የክላረንስ ሲዶርፍን የባለፈውን ሳምንት አስተያየት ያውም ፒኤስጂ እና ባየር ሚዩኒክ አፍ የሚያሲዝ ጨዋታ ተጫውተው 5-4 ጨዋታው አልቆ ኳስማ እንዲህ ነው በሚባልበት ሰዓት ነው ክላረንስ ሲዶርፍ ስለ አርሰናል ሲመሰክር የነበረው። አርሰናል ለማንም በቀላሉ እጅ የሚሰጥ አይመስልም። የዚህ ጨዋታ አሸናፊ አርሰናል መሆኑ አርሰናል ወደ ቻምፒዮንስ ሊግ ፍጻሜ መሸጋገሩ ሌላ ትልቅ ፋይዳ የሚኖረው ከዌስትሃም ከበርንሌይ እና ከክሪስታል ፓላስ ጋር በሚደረጉ የዋንጫ የሚባል ስም ሊሰጣቸው የሚገቡ 3 ቀሪ የፕሪሚየር ሊግ ጨዋታዎችም ላይ ይሄ የትናንትናው ድል ኮምፕሊትሊ የአርሰናል ተጫዋቾችን የማይንድ ሴትአፕ ይቀይረዋል። ኮምፕሊትሊ ማይንድ ስትሬንግዛቸውን መልሰው እንዲያገኙ በዊኒንግ ሜንታሊቲ የተሻለ ሆነው እንዲቀርቡ ያደርጋቸዋል። እመኑኝ ግንቦት አርሰናል ከተጠቀመበት የተለየ ታሪክ በአርሰናል እግር ኳስ ክለብ ቤት ሊፈጠር የሚችልበት እድል አለ። ይህንን ያልንበት ዋነኛው ምክንያት ግንቦት 24 በፈረንጆቹ ሜይ 24 ማለት ነው የፕሪሚየር ሊጉ ጉዳይ ይለይለታል። አርሰናል የሚጠበቅበት
እነዚህን አሁን የጠቀስኳቸውን 3 ክለቦች ዌስትሃምን፣ በርንሌይን፣ ክሪስታል ፓላስን ማሸነፍ ነው። ይሄ በቂው ነው። ሲቲ ሁሉንም ጨዋታዎች ቢያሸንፍ አርሰናል ላይ እንዳይደርስበት ማድረግ ይችላል። ሌላው በጨዋታው ፍጻሜ የመጨረሻ ትልቅ ቦታ በሚሰጠው የአውሮፓ ቻምፒዮንስ ሊግ የሜይ 30 ሜይ 30 ፍልሚያ ወይ ፒኤስጂን ወይ ባየር ሚዩኒክን ማሸነፍ ነው። ልብ በሉ ከክሪስታል ፓላስ ጋር ሜይ 24 ይጫወታል። ዋንጫ ማሸነፉን የሚያረጋግጥበት ሊሆን ይችላል በፕሪሚየር ሊግ። ይሄ ማለት ከ22 ዓመታት በኋላ አርሰናል የፕሪሚየር ሊጉን ዋንጫ አሸነፈ የምንልበት ምሽት ሊሆን ይችላል። ይህንን ባደረገ በሳምንቱ ወይ ፓሪስ ሰን ጀርማን ወይ ባየር ሚዩኒክን አርሰናል ይገጥማል። በቻምፒዮንስ ሊግ በታሪኩ ለመጀመሪያ ጊዜ ዋንጫ አሸነፈ ልንልም እንችላለን። እነዚህ የአንድ ሳምንት ጊዜያቶች አርሰናል ታሪኩን ለመቀየር የተሰጠው መልካም አጋጣሚ ነው። ይጠቀምበታል ወይ? የሁላችን ጥያቄ ነው። አሁን አርሰናል ቤት እንደገና ነገሮች ማማር ጀምረዋል። በሁሉም የአርሰናል ደጋፊዎች ገጽታ ላይ ደስታም ኩራትም ይነበባል። ጻፈው፣ ታሪክ ተሰርቷል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በመደበኛ ፕሮግራማችን ብዙ ጉዳዮችን በዝርዝር የምንመለከትበት ጊዜ ይኖረናል። እናንተ ምን እንድናነሳ ትፈልጋላችሁ? አስተያየቶቻችሁን ላኩ። ጥያቄዎቻችሁንም ደስ ብሎን እናስተናግዳለን። ታዲያ ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩንም ለሌሎች ማጋራታችሁን አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።